የተከበራችሁ የሄለን ዩቲዩብ ተከታታዮች እንኳን በደህና መጣችሁ። አብዬ እንግዲህ በዳጣ ላይ ከባድ ነገር አዘዘችባት። ይኸውም እንግዲህ ከጓደኛዋ ጋር ከፍቅረኛዋ ጋር አፈቅርሻለሁ ከሚላት ከአርጁን ጋራ ጠርታ ከዚህ በኋላ እሷን ካላሳገጥኩኝ እኔ እሷን ማግባት አልችልም። እንግዲህ እኔ ዳጣን አንተን ለማግባት አልችልም። ዳጣን አግተህ እንድታሰቃይልኝ እፈልጋለሁ ስትል ትጠይቀዋለይ። እሱም አንቺ የፈለግሽውን እዘዥኝ እንጂ አደርግልሻለሁ፣ አንቺ የምታዥኝ ሁሉ አደርጋለሁ እያለ ወንጀል መሆኑን እንኳ እስከ መጠራጠር ሳይደርስ ያደረግሽውን ያልሽኝን ሁሉ ፈጽማለሁ። ሌላው ይቅርና ቆዳዬን ገፈጣለሁ ብትኝ እንኳ እገፈዋለሁ እያላት ነው ለዳጣ። ከዛም እንግዲህ ደረሰበት ነበረ። ሆኖም ግን እሷ የምትፈልገው ለጥቅም ነው። ከይምቦልትን ባንም ካሜራ እንዲያቀብላት ነው። አርጁኑን እንግዲህ እንደዛ ያለችው እኔ አንቺ አርጊ ያልሽኝ ሁሉ አደርጋለሁ፣ ቆዳዬን እንኳ ገፈህ ጣል ብትኝ ጥላለሁ እያላት ነው አርጁን ለአብዬ ማለት ነው። አብዬ ግን አርጁንን ወደው ሳይሆን ዳጣንና እንዲሁም ናታንን እንደዚሁም አቶ ደረጀን፣ ሰላምን ሁላቸውንም በካሜራ ለመከታተል ነው እንግዲህ የምታደርገው ነገር ሁሉ ተንኮል ነው ማለት ነው። ዳጣን አሳግቶ በድሩዮች ሊያሰቃይላት ነበር ያዘዘችው። ይህንንም አድርገዋለሁ ብቻ እንጂ ላግኝሽ እንጂ በማለት ነበር። ዳጣ እንግዲህ አገር ሰላም ነው ብላ ወደነ ሞገስና ወደነ ብሩክ ስትሄድ በወጣችበት ሰዓት ተከታትለህ እንድትይዛት በማለት እሱም ዳጣን ስለሚያውቃት ተከታትሎ እሱ በድሩዮች ጋር አሳፍናት በኋላ አዛ ለእሷ እንደሚደውላት ስትነግረው እሷ ደውላ ስትናገር ደግሞ እሷ ትመጣና እኔ እያየው ነው ስታሰቃዩት ማየት፣ እኔ እያየው ነው ዳጣ እንድትሰቃይ የምፈልገው ብላ ለአርጁን ነገረችው። ከዛም ከቦታው ትመጣና ከቦታው ስቀርባት ስታይ አየሽ ከኔ ጋር አትፈታተኝ ብዬሻለሁ ናቲ፣ የኔና የኔ ብቻ ነው ብዬሻለሁ። ምክንያቱም እኔ የተመኘሁትን አጥቼ አላቅም። ዝም በይ አባሽ፣ አንቺ ወንድ ከሆንሽ ከኔ ጋር አትገጥሚም ነበረ። አሁንስ አበዛሽው። አንድ ሰው ሳያፈቅርሽ በግዳጅ ልታገቢው ትፈልጊያለሽ ወይ? አልፈልግሽም እያለሽ አለቻት ዳጣ። ከፈለገሽ እኮ እኔ ለቅልሽ ነበረ፣ ለምን ወንድ ከሆንሽ እሱን አትይዥም ነበር አለቻት ዳጣ በማለት ዳጣም በጣም ተናዳ ስትናገራት አፏን ብላ ከዛ በፍለስተር አፏን ታሽጋታለች። ቤተሰብም በጣም ተጨንቆ የት ሄደች ብለው ሲጨናነቁ የምትመጣበት ሰዓትም ሁሉ የለምና ናታንም መሄዱን ሰላምዬን ዛሬ ዳጣ የት እንደሄደች አልነገረችም በማለት ይጠይቃታል። ሰላምዬ ደግሞ ኧረ እንደውም ዛሬ ደግሞ በጣም ነበር መፈልጋት፣ የት ሄደች? የሆነ ነገር ጀምረን በእንጥልጥል ላይ ነው የቀረው፣ እስከ መጨረሻም አልነገረችኝም፣ ምንድን ነው እሱም ጉዳዩ በማለት ሲጠይቃት ናታን ለሰላም ማለት ነው አይ እኔ ስለሆነ ልጆች እያወራን ስለ ጡት ማጥባት እያወራን ጡት እኮ የእናቴን ጡት አልጠባሁም በማለት ስትነግረኝ እኔም እየተገረምኩኝ ይህን ነገር በማጣራት ፈልጌ ነበር አይደል አለ ናታም። እኔም እኮ በተከታታይ አባትሽን ሲሳይን አንድ ቀን በስልክ ስታወሩ ሰምቼ አላቅም አላት ብያት ነበር አለ ናታን ለሰላም። ከስታናግሩ ሰምቼ አላቅም። አንቺ አባትነቱ አለሽ ወይ ከሲሳይ ጋር? አሁን ደግሞ ታውቂያለሽ ሰላም፣ እኔና እሷ ልንጋባ ከሆነ አባቷንና እናቷን የማውቀት ግዴታ አለብኝ። አዎ ልክ ነህ። እሱማ ያለ አባትና ያለ እናትማ አልተፈጠረችም። አይ ግን እኔ የሆነ ነገር የተሰማኝን ነገርና እሱን ነገር እንድጨርስልኝ ስለምፈልግ ነው በማለት ሰላምም ለናታን ትነግረዋለች። አቶ ደረጀም እንግዲህ እቺ ዳጣ የት ሄደች? እቺ ዛሬ ምን ሆና ነው? እኔ ሰሞኑን በቃ ሆዷ እየባባ ነበርና እኔ አባቷን ይቅርብኝ አባትነቱም ይቅርብኝ ብላኝ ትታይ ጠፋች እንዴ? ልጅ ወዴት ሄደች? ብለው አቶ ደረጀም መጨነቅ ጀመሩ። በመጨናነቅ ላይ ነበሩ።
ከዛም እንዳሰቡት እቺ ዳጣ ወዴት ሄደች? ማሰራው ነገር እኮ የላትም። እቺ የቢ ደግሞ ገባ ወጣ እያለች ነው ዛሬ ደግሞ ብሎ አቶ ደረጀ የቢ የምትሄድበትን ነገር መከታተል እንዳለበት አቶ ደረጀ ይወስናል። አዛም የቢን ተከታትሎ የገባችበት ዱርዬዎች እንዲሰበሰቡበት ነበረ። በጣም ተገረመና ምን ልታደርግ ነው እዚህ የምትገባው በማለት እሳቸውም ቀስ እያሉ የተከታተሉ ሲሄዱ እሷ በገባችበት ሲገቡ ዳጣዬን እንግዲህ ዱርዬዎቹ አግተው እያሰቃዩት ሰላዬ አቶ ደረጀም ራሱን ማመን ነበር ያቃተው። በፍጹም ይህን ነገር ታደርጋለች ብዬ አልጠበቀም ነበር። የቢ አንዳንድ ጊዜ እናቲቱ የዋህ ናት፣ አንድ ነገር ካላወቁ ብላ ትላለች እንጂ ሰውን አትጎዳም ብላ ወይዘሮ ማርታ ለአቶ ደረጀ ትነግራለች እንጂ አብዬ በጣም ከባድና ክፉ ሰው ነች እያለች እናትሽ አንቺ ግን አብዬ የዋህ ናት ብላ የምትልሽ አንቺ ግን የዋህ ነሽ ወይ? አንቺ የዋህ አይደለሽም፣ በጣም ከባድ ሰው ነሽ ብሎ አቶ ደረጀም ለአብዬ እንዴት ለወይዘሮ ማርታሽ እንዴት ልሽ ና በማለት የውልሽ ልጅሽ ዱርዬ ቀጥራ ዳጣን እያሰቃየች ነው ሲላት እኔ አላምንም ነበረ ያለችው። እሱን ፎቶግራፍ አነሳና ከቪዲዮ ከቦታው መጥተሽ ተመልከች ሲላት ወይዘሮ ማርታም ራሷን ይዛ ማመን አቃታት። ሰላም ወድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ውድ ሰላም ይሄ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ቻናሌን ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ተወዳጅ የሆነውን የዳጣን ድራማ ቀጣዩን ፓርቲ ይዘንላችሁ እንመጣለን። በሚያሳዝን ሁኔታ ዳጣ ይሄን ነገር ማየት አይገባትም ነበር። ሆኖም ግን የቢ ራሷን በራሴ የሆነ ነገር ካላደረግኩ ብላ የምትል ሰው ነች። እስከ ዛሬም በከማሪያውም በፎቶውም በምንም ስትል ስላልተሳካላት አሁን ግን በዱርዬ እንዲያግቱላትና እንዲያስደበድብላት አዘዘችውን አርጁን ነው። ይህን ሁሉ ነገር ያደረገው አርጁን ነው። እንግዲህ አብይ እንግዲህ በሷ ምክንያት ከዚህ በፊት አርጁን ጋር እንዳትደርስ ተብሎ ከእስር ቤት የወጣው መሆኑን እናስታውሳለን። አሁንማ አቶ ደረጀ በተጨማሪ እንደዚህ አይነት አቶ አርጁን እንግዲህ አቶ ደረጀን ዳጣ የአቶ ደረጀ ልጅ መሆኗን ስላላወቀ ከዚህ በፊት አብዬን ተማቶ አብዬ እንግዲህ እሱን አልፈልግም ስትለው እሷን ተማቶ እስር ቤት ገብቶ ነበር። አሁን ደግሞ ዳጣን እንደዚህ ሲያደርግ እንግዲህ አቶ ደረጀ በጣም ይበሳጫሉ ማለት ነው። አቶ ደረጀ እንግዲህ በአርጁን ላይ በጣም ነበር ከፍተኛ እስር ቤት ገብቶ እድሜ ልክ ሊታሰር ነው አድርገው በማለት ሲበሳጭ ነበረው። ወይዘሮ ማርታም ይሄን ነገር እንዴት አድርጌ ብዬሻለሁ እኮ አብዬ ልኮ ገና ቤተሰባችንን ትበትነዋለች፣ ብዙ ነገር ታደርሳለች። ስለዚህ ወደ ውጭ ሀገር ትሄድ እያልኩኝ ብዙ ጊዜ ብልሽ እኔ ያለ እሷ መኖር አልችልም እያልሽ እሷን እንዴት ትሄዳለች እያልሽ አሁን እንቆጫለን። እሷ ግን እኛ ራሳችን ካልያዝናት ማን ይዛታን እያልሽ ከዚህ ደረጃ ያደረሻት አንቺ ነሽ። አቶ ደረጀና ማርታ ይፋጠጣሉ። ከዚህ በኋላ ውሳኔን ልታስቆምኝ አትችይም ማርታ፣ ከዚህ በላይ አልታገስም። እንዴት የሰው ልጅ ያደራ ልጅ ይዤ መጥቼ የደራ ልጅ አስቀምጬ ይዤ መጥቼ እንዴት በዘጋ ልጅ እንደዚህ ትታገታለች? በአንቺ ችላ በማለትሽ ብለው አቶ ደረጀም ለወይዘሮ ማርታ ይናገራሉ። ከዛም እንግዲህ እንዴት ነው ለጓደኛ የዚህ ሳይ ልጅህ እንደዚህ ተሰቃየች ብዬ ልናገር የምችለው? ሰላምዬም ይሄንን ስትሰማ አረ ለዳጣዬ ይሄ አይገባትም፣ ዳጣዬ እኮ የዋህ ናት፣ ለእሷ እኮ ብዙ ነገር የምትሆንላት ነው፣ እንዴት ይሄን ነገር ታደርግባታለች? ናቲም ደግሞ አይሆንም ናታንም በጣም ተበሳጭቶ አንቺ ግን ጤነኛ ነሽ? ጤነኛዬም አትመስልኝም። ምናልባት ይህች ልጅ ወደ ዶክተር ብትሄድ ይሻላል፣ ይህች ልጅ ጭንቅላቷ ትክክል አይመስለኝም ብሎ ናታንም ላቶ ደረጀ ተናገረ ማለት ነው። ውሃ ሳት ቆይ ይህች ልጅ ግን አበደች የምትባለው ውሃ ሳትሆን አብዬል ናት ያበደችው ብሎ ናታንም ላቶ ደረጀ ተናገረ። አዎ እውነትህን ነው ልጅ እና አንቺ እንዴት በዚህ ሁኔታ ይሄንን ያህል በዳጣ ላይ ታደርጊያለሽ? ምን አይነት ጨካኝ ነሽ? ብሎ ናታንም ለአብዬ ተቆጣት።
እንዴት እንደዚህ ታሰቃያታለሽ? እኔ መቼም ላንቺ አልሆንም ብሎ አቶ ደረጀ ጋር ከማርታ ፊት ናቲ ሲናገር ወይዘሮ ማርታም ኩሽሽ ነበር ያሉት። በጣም ደነገጡ። ከዛም እንግዲህ ከብዬን ይወጣም ብለው ወይዘሮ ማርታና አቶ ደረጀ አላሰቡም ነበር። ግን ናታን በአቶ ደረጀና በወይዘሮ ማርታ ፊት አንቺን መቼም እኔ ላገባሽ አልችልም፣ አንቺ በጣም ክፉ ሰው ነሽ፣ ዳጣ ላንቺ ስንት ነገር ነው ያደረገችልሽ። ከዚህ በፊት አብዬ ብዙ ነገር መጥፎ ነገር አድርጋ ከቤት ስትባረር ከአንቺ ጋር ነበረ ወታ አንቺን ተከትላ ከዱርዬ አድናሽ፣ ከዛ አብራሽ አድራ፣ ከዛ አቶ ደረጀን ለምና ወደ ቤት እንድትመለሽ ያደረገችሽ እሷ ነበረች። አንቺ ግን በእሷ ላይ ብዙ መጥፎ ነገር እየሰራሽባት ነው። ምን አይነት ሰው ነሽ ብሎ ናታን በጣም ተበሳጨባት። እንግዲህ እሷ ናታንን ወድሃለሁ ትለዋለች እንጂ አብዬ ግን በጣም መጥፎ ሰው ናት። የምታደርገው ነገር ሁሉ ደስ አይልም። ናታንም እንግዲህ ሁል ጊዜ ነው ተስተካከይ፣ አንቺ ጸባይሽ ጥሩ አይደለም፣ መልክሽም ሆነ አቋምሽም ሆነ አይደለም የጠላሁት፣ ግን ጸባይሽ ደስ አይልም ብሎ ሁል ጊዜ ይመክራታን። አቶ ደረጀም ይመክራታን፣ እናትየዋም ይመክሯታን። ግን አብዬ ከተንኮል ምንም ተመልሳ አታውቅም ማለት ነው። አብዬ የምትባይ ልጅ ከመጣገቤ እንድትደርስብኝ አልፈልግም በማለት ናታን ቁርጥ ያለ ምላሽ ለወይዘሮ ማርታና ለአቶ ደረጀ ተናገረ ማለት ነው። እኔ ዳጣንም አገባሁም አላገባሁም ፈጽሞ እኔ አብዬን ላገባ አልችልም በማለት ቁርጥ ያለ ነገር ውሳኔ ሲናገር፣ ወይዘሮ ማርታም ይበልሽ የመጀመሪያውን ተናግሬ ያለው መክሬ ያለው ጸባይሽን አስተካኪ፣ ወንዶች እንደዚህ አይነት ሴቶች አይፈልጉም ብያለሁ። ደግሞ በግዴታ ፍቅር እንደማይደረግ ተረድቼ ነግሬሻለሁ። እሱንም በጸባይ መቅረብ ስትችይ፣ እሱ ደግሞ ካልፈለገሽ አንቺ ስለፈለግሽ አይደለም ትዳር የሚመሰረተው አንቺ ጎትተሽ ልታገቢው ነው ወይ ብለው ወይዘሮ ማርታም በአብዬ ላይ በጣም ተበሳጩባት። ምክንያቱም አብዬ የምታደርገው ነገር ሁሉ የሰይጣን ስራ ነው ማለት ነው። ጥሩ ነገር አታደርግም። ዳጣ ግን በጣም የዋህና አስተዋይ የሆነች ልጅ ነች። ግን ያው አብዬ ማለት ነው እንግዲህ ናታንን ወሰድሽብኝ ብላ እንግዲህ ገና ሳታገባው፣ ስለዚህ በሷ ላይ ብዙ ነገር ብዙ መጥፎ ነገር እያደረገችባት ነው። ዳጣ ግን አብዬን እህቴና ብላ ተቀብላ በጣም ነበረ የምትወዳት። እሷ መጥፎ ነገር ብታደርግባትም ግን በምላሹ አብዬ ማለት ነው ዳጣ ጥሩ ብትሆንም አብዬ ግን ጭራሽ በዱር እያስደብድባ ልታስገድላት ነበረ አባትየው ባይደርሱ። ለማንኛውም እንግዲህ ደስ የሚልና አስተማሪ ቁም ነገር አዘል ድራማ ነው ዳጣ ድራማ ማለት ነው። በጉጉት የምንጠብቀው ነው። ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ ማድረግ አይከፈልበትም። ውድና የተከበራችሁ የቻናል ተከታታዮች ሁላችሁም ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ቢሆን ፈጣሪ አምላክ የምንወዳትንም የኢትዮጵያን ማሏን ገነት ዳሯን እሳት ያድርግልን፣ እኛንም በያለንበት ይጠብቀን። በጣም አመሰግናለሁ። ላይክ ሼር ሰብስክራይብ ስለምታደርጉ ስለምታበረታቱኝ። ላይክ ሼር ሰብስክራይብ ያላረጋችሁ ነበረን ቆይታ ከልብ አመሰግናለሁ። ባይ ባይ። ውድና የተከበራችሁ ውድ ቤተሰቦቼ አመሰግናለሁ።